በሰከንድ አካውንቴ ሀቡ ነኝ ብዬ ጽፍልሻለሁ። ኮሜንት ላይ አታይም። ማየው ከቀልብ ያለው ሞኒ የምታውቁት የሀቢባ መሳ በሀቢባ ነው ስምሽ። ስስሚ ቢ ፋሚሊ ነው የሚለው። ኧረ እባክሽ እና በምላቅሻለን ፍሬንድ ነን እኮ በሱ ቆይላስገባማ የሁሉም የሰጡኝንም እንዴት ነው እንትናቸውን የምነካው? በምን አውቃለሁ? እና ሀቢባ ስምሽን ለምን ቀየርሽው? ሀቢባ የሆነ ነገር አትልኝ። ኪሴን ውጣሽ ሀቡ ነበር የሚለው አንድ አይነት ሆነ ብዬ ነው። አይቀየርም። ሀቢባ ጋኮች ትሰራለች። አይሹ ይሁ ፍሬንድ ነን። ይሄ ነው በዚህ ነው ሳንኩሽና እኔ ቤት ገስ ላይ አይታይሽም። ፍሬንድ ነን አካውንት ስሞኛል እና ፍሬንድ ነን እኮ በዚህ በፊት ይሄ ሳይኖረኝ በፊት በዚህ ጌም እንጮት ነበረ እና ስሚ አቡዬ እና 200 መልስልሽ ይዋጥኩትን እንዴ ውጣሽ ዝም ቤት ሀቡ ነኝ ስለሽ ስጽፍልሽ የንም ምልክት ሳረኩ ምትል ያለየሽ ከሰው ጋር ናት እኮ እያልኩ ነበር። እንዴት ነሽ አቡ? የሆነች ባለ ታሪክ ነበረች እና ታሪክ እየሰማን ነበረ። ከዛ በቃ እንትን አልኳት ተኛኋትና መጣ። ምን ሆነሽ ነው የጨነቀሽ? ጨንቋታል ቤታ ብለው ነው የሚያቃጥሉት ነገር እኮ የሚገርመኝ። ጨንቋታል ብለውኝ ነው። ምንድን ነው እሱ ነው እንትን ነው የአይረን እጥረት ይሁን የምን ይሁን አላወቅኩም እስካሁን። በዚህ ሳምንት ሄዳለሁ ሆስፒታል ያለ እንትን ይለኛል። ገባሽ? ግን ብዙዎቹ እዚህ የጻፉትና ቪዲዮ ቲክቶክ ላይ ሳይ አይረን እጥረት ያለበት እንደዛ ነው የሚያየውን። ልክ እንደኔ እኔም እኮ አይረን ወስዳለሁ እኮ እንትን ያደርግሻል። ታዲያ አሁን ለምሳሌ ጠዋት እኮ እንቅልፍ ይልሻል። እጥረቱ አለ፣ እንቅልፍ አልተኛም። በዛ ላይ ደግሞ ስልክ ላይ አንድ ስልክ እንደዚህ ከያዝኩኝ ከተኛው ማለት ነው ሀቢባ 5 ሰዓት ስክሮል አደርጋለሁ ሳላ ያለ መንቀሳቀስ ከምኛል። ስም ብዬ አንድ እያየው ስልክ ይዤ በቃ ተኝቼ ስልካው ማታ ከዚህ ላይ ወጣ አይደለ ምንም ስራ አልሰራም አይደለ ማታ ወጣና አልጋዬ ላይ ተኝቼ ማለት ብዬ ስልኬ እንደዚህ እየነካው 3 ሰዓት ሙሉ እመቤቴ ነው 3 ሰዓት ሙሉ እዛ ስልኩ ላይ። ከዛ መጨረሻ ላይ ፍዝዝ ሲልብቅ አይኔ ያለ አይደለ ፍዝዝ ሲል ድንግጥ እላለሁ። የዛን ሰዓት አይባ ደነግጥና ዲስካውን ምን እየሰራው ለራሴ ማለት ዲስካውን ምን እያረኩኝ ነው በቃ ድንግጥ እልና ተነስቼ ለመኝታ አዘጋጃለሁ ማለት ነው። ትናንትና ማታ ላይ የሆነ አንድ ሰፕሊመንት ወስጄ ነበረ የአይረን ምናምን ማለት ነው እና ቫይታሚን ዲ ወስጄ ነበር። ከዛ ወዲያው አልተኛውኝ ሳልተኛ ላይቭ ላይ ገባሁልሽ ጮኩኝ ተጫወትኩ ምናምን ከ6 ጠዋት ሲሆን እንደተኛ የሆነ ስልክ ተደወለ። የሆነ ስልክ ጋር ደውላለሁ ብያቸው ነበር። ደውላለሁ መልሼ ምናምን ብዬ ነበር። ከዛ ተኝቼ ያ ስልክ ሲደውል አነሳውኝና እያወራሁ ለምን እደውላለሁ ብለሽ የለ እንዴ ምናምን ብሎ ሰው ይወቅሰኛል። ደነገጥኩኝ። ለራሴ ጥፋተኝነት ስሜት ሰማኝ። ወይኔ ይቅርታ ምናምን እያልኩኝ ሀቢባ ወዲያው ልውጥ ጭንቅላቴን አደረጉ። ከዛ ፍርሃት መሞት ዛሬ መሞት በቃ ላይ የዛን በቃ ትናንትና መሞት ራሴን ላጠፋ በቃ የሆነ ማርያምን ነው ሀቢባ በቃ ፍርሃት እየፈራው ከራሴ ጋር አይደለም ቅብዥብዥ ያደርገኛል። አንዴ ከታች ወርዳለሁ አንዴ በቃ ከራሴ ጋር በቃ ሀቢባ እንዴት ብዬ ልንገርሽ ቀብድ ያደረገ። ከዛ ፋዘሪ ጋር ምናምን ስደውልለት ሳለቅስ ምናምን እንደዚህ ስልክ ነው ተረጋጊ ምናምን አለኝ። እነሱ ጋር ሄድኩኝ ሻወር ወስጄ ምናምን ተረጋጋው ምናምን ማታ መጥቼ ተኛሁ። እስቲል ያ ፊሊንግ ትንሽ አለኝ። ከዛ ሲያዩት አይረን ነው የአይረን እጥረት ነው እዛ ነው የሚያደርገው። በቃ ፓኒክ አታክ ነው አለ ብሽ ያስብላል። እኔም ብሽ ልብ በቃ ብሽ አሁን እኮ እያወራው ቅድም እኮ ማለት እጣ ፈንታ ላጫውት ምናምን ነበር እኮ እየሳኩ እያወራው እኮ ነበር። ከመቀስፈት ሀቢባ ራሴ ነው እንትን ብዥ አለኝና በቃ አቅማንስ ማውራት ራሱ አቅማንስ እኔ ቁጭ ብዬ ስነሳ ነው የሚያዞረኝ እና ብዥ ይልብኛል። አይኔን ጨፍኜ ስገልጽ የደም ማነሱ ብዥ ይልብኛል እና የመርሳት ችግር ያመጣብኛል። ይሄ ሚሞሪ እንትን የሚሉት ማለት ነው። እኔም እንደዛ ነው ሀቢባ። አሁን እኔ የተቸገርኩት ምንድነው የተቸገርኩትኝ ለምሳሌ ነው የምሰጥሽ ማለት ነው። አሁን መቼ ዕለት ቪዲዮ ልሰራ ሲሪየስ ድምፅ አይደለም ያለው ፋኒ ነው። ይቅርታ ሶሪ። ኦኬ ተመለስኩኝ። ሶሪ። የመርሳት ላልሽው ማለት ነው። የመርሳት ላልሽው ሀቢባ መቼ ዕለት አሁን ቪዲዮ ልሰራልሽ ነው ማለት ነው። ቪዲዮ ልሰራ ሰሞኑን እቺን 2 ቀን 3 ቀን ቪዲዮ ሰራለሁ በስም ምናምን እያደረኩኝ ብቻ ቪዲዮ መስራት ጀምራለሁ። ከዛ የሆነ ቪዲዮ ልሰራ ብዬ ጠፋብኝ ከአይምሮዬ ማለት ነው። በቃ ላብድ ሀቢባ ላብድ ውጣ ውረድ አምጪ ኬት እንዴት ይጠፋብኛል ልል የነበረው በቃ አይምሮዬ ሊያሳብደኝ። ከዛ ለራሴ ቆይ እስኪ ከራሴ ጋር ልረጋጋ አልኩና ሀቢባ
ተረጋጋውኝና ነገርየውን አወኩት ማለት ነው። የሰራ ያልኩትን ቪዲዮ ሮጬ ኖት ስላለ አይደል ለዛ መጽፍ ይበላይ ሄጄ ጻፍ አረብኩት ለሌላ ጊዜ እንዳረሳው ብዬ ማለት ነው። ቪዲዮን አልሰራሁትኝም በአጋጣሚ በቃ ነገ ከሰራሁት ብዬ ጻፍኩትኝ። የሆነ ነገር ከረሳው ሀቢባ ያንንስ ለማስታወስ ራሴን በጣም ታስጨንቂዋለሽ አይምሮሽን ያንን ለማስታወስ በቃ እንዴት ረሳዋለሁ እንዴ ልለበር ሀቢባ ለምን ረሳሁት? በቃ እናቴ ትሞት እንደዛ ነው የሚያደርገኝ። የደም ማነስ የመርሳት ችግር ያመጣል። እኔ ኖት የገዛሁት እነዚህም ከስልኬ ኖት አልፌ ኢቨን ከስልኬ ኖት ስልኬን አስታውሼ ቼክ አላረገውም ኖት ውስጥ ኦር ሪማይንደር ውስጥ ገብቻ አላስታውስም ብዬ እነዚህ የሚለጣጠፉትን ገዝቻለሁ። ሃይላይት ከለሮች አሉ አይደል? በእነሱ ነገ ማድረግ ያለብኝን እነዚህ ፔፐሮች ማለት ነው ገዝቼ ማድረግ ያለብኝን ነገሮች እንደዚህ ነው አይሽ መስራት። የሆነ ማስታወቂያ ቪዲዮ ኦር የሆነ አፋልጉኝ የሆነ ሰው ቪዲዮ ስሪልኝ ያለኝ ካለ እንደዚህ ጽፌ ለጥፋቸዋለሁ እዚህ ቴብል ላይ ነገ አስታውሽ እንድሰራላቸው ቪዲዮ ማለት ነው። በጣም የመርሳት ችግር ያመጣል የአይረን እጥረት። ሎሚ መጥፎ ነው ሀቢባ። ሎሚ ጠጣለሁ በጣም አዎ፣ ደም ይመጣል። ቡና ሎሚ። እኔ አሁን ቡና ተከልክዬ አይደል? ተከልክዬ ያው በግድ በቀን 1 ሲኒ እጠጣለሁ። አንዳንዶቹ ደግሞ ምን ይላሉ? የፀጉሯ መንፈስ ነው እንዴ? እኔስ ሁማኔር እንዴ የምናደርገው? የፀጉር መንፈስ ደግሞ ምንድን ነው እኮ? እሺ ምንድን ነው አሁን ጋይስ? ንገሩኝ አሁን። እሺ ምክንያቱን አወቅኩትኝ። አይረን ኮዝን አውቅ በቃ ዝም ብለሽ መውሰድ ነው። ይኸውልሽ ነው አይረን እኔ የምወስደው የተሰጠኝ። እኔ ላሳይሽ እዛኛው ቤት ነው ያለው አይረን እና ደግሞ ለእንቅልፍ ደግሞ ማግኒዚየም ነው ምናምን የሚባለው እሱን ነው የምወስደው። እኔ የማግኒዚየሙን እሱን ነው የምወስደው ሀቢባ። ለእንቅልፍ ቤት አይረን ይሄንን ነው የምትወስጂው? ኦ እኔ ያኛውን ነው አሳሳቱም ሌላ ነው። የማግኒዚየምና ቫይታሚን ዲ ውሰጂ ነው ያሉኝ ሁለቱ። ይሄንን አይረን ኦኬ በቃ ዛሬ ገዛለሁ። ካልሽየም እና ማግኒዚየም፣ ዚንክ ደግሞ ይህን ትወስጃለሽ። ይሄ ለእንቅልፍ እና ጡንቻዎቻችን ሪላክስ እንዲያደርጉ ስትረስ ምናምን የምንሆን ከሆነ አሁን ከምሰማው የሚያስጨንቅ ነገር አንጻር ምናምን እና ቪታሚን ዲ ደግሞ እንትን እኮ አይመስለኝ ቪዥ የሚለው እኮ ኢትስ ኦኬ እኮ ቪዥ ቢልብኝ ይሄ የሚያደርገኝ እኮ ሀቢባ እኔ አስወን ውስጥሽ ኖሮ ለመግለጽ የሚከብድሽ ነገር ለሰው የለም። በቃ እኔ ማርያም እንዴት እንደሚያደርገኝ ሀቢባ ቀይ እንደ እንትን የለም ፍርሃት ወይኔ በቃ ማብድ መሞት ዛሬ ማብድ በቃ እንደዛ ነው የሚያደርገኝ። እግዚአብሔርን ሀቢባ ቃል እንደዛ ከሆነ እሱ እንትን መጽሐፍ ቅዱስ ትራስሽ ውስጥ አድርጊ ጸልይ ምናምን። ይሄ የሆነ ሴጣን ነው። ግን ይሄ ብዥ የሚለው የደም ማነሱ ነው። አይኔን አሁን አንቺን ራሱ እያየሁሽ አይኔ ማለት ነው ብዥ ነው የሚልብኝ። ላይክ ብዥ አሁን እያየሁሽ አንቺ አይኔ ብዥ ብሏል። ግን እሱ ለእኔ አይከብደኝም ነው የምልሽ። ለእሱ ይሄ ብዥታው አይኔን አይከብደኝም። እኔ የከበደኝ ነገር ምንድነው ሀቢባ? የመርሳት ችግርና ያን ከረሳው በኋላ ኢትስ እኮ በቃ ብለሽ የምታየው ነገር እንደዛ አልልም እኔ። አንድ ነገር ሀቢባ ከረሳሁት ለምን ረሳሁት? እንዴት ረሳሁትኝ? ምንድን ነበር ልል የነበረው ብዬ በቃ ራሴን በቃ 5-6 ደቂቃ ሳጨንቅ ውላለሁ። ለአንድ ነገር ለማስታወስ ማለት ነው። እንትን ኦሜጋ 3 ለማፊሽ ወይ አሳፍበሽ? አዎ ወስጃለሁ ዛሬ። ሁሌ ያው በቀን 2 ይወስዳሉ። ኦሜጋ 3 በጣም እንደኔ በጣም እየጠቀመኝ ነው። ኦሜጋ 3 ነው የምወስደው ለመርሳቱ ማለት ነው። እኔ ከድሮም እረሳለሁ። እኔ እንደውም እርጅና ነው ነበር። ይሄው ቤት እኔ ብቻ ነው ጋይስ ሁላችሁ እርጅና አይደለም ማለት ነው ቤታ። እኔ እንደውም እርጅና ነው በቃ እኔ የምረሳው ስላረጀው ነው ነበረ። አንቺ ገና አላረጀሽ ነጭ ፀጉር አርቀሽ አሮጊት ለመምሰል እንጂ አንቺ ገና አላረጀሽም። ስለዚህ እኔ እርጅና ይመስለኝ ነበር። ግን ወይ ደግሞ እኔ ለልጆች ሚሞሪ ስላካፈልኩ ሴት ልጅ በወለደች ቁጥር ባይዘወይ የማስታወስ ችሎቷ እየቀነሰ ሚሞሪዋ እየቀነሰ ይመጣል ለልጆቿ ስለምታካፍል ይባላል። እና እኔ ደግሞ አሳ አልወድም፣ አሳ አልበላም። አሳ ስለማልበላ እንትን ነው የምወስደው። አልወድም ጭራሽ ከነሽታው ከነምኑ አሳ በልቼ የማላቅም። አሳ ወስዳለሁ። ዛሬም ወስጃለሁ። 2 ወስጃለሁ። በቀን 2 ወስዳለሁ። ኦሜጋ 3 የምትወስጂ ከሆነ ቶሎ የመርሳት ችግሩ እየለቀቀሽ ይመጣል። ኦሜጋ 3 ቪታሚን ዲ፣ ማግኒዚየም እና እንትን መውሰድ ነው አይረን ቤታ ሺዝ አናዘር ፕላኔት አላለም። ኖ ጋይስ ጌታም እኔ እኮ የነገርኳችሁ እኮ እንደ ቤተሰብ ስለማያችሁ ነው፣ ላይቭ ላይ ስለምንግባባ ነው እንጂ ስንት ጠላት እያለኝ ባላወራ ደስ ያለ። ግን ደግሞ ምን አገባኝ ከጤና ያበልጥም ብዬ ነው መሄድ። አሁን እሄዳለሁ ብያለሁ። ምን ሆንሽና ነው ጠላት? ምን ሁላችንም እኮ ነው ያለብን። ሁላችንም ብዥ ልብናል። ይሄ እኮ ደም ማነስ ነው፣ ሌላ ነገር እኮ አይደለም። ደም ማነስ
ደምሽ ነው አይረን እጥረት ነው ስለ እርግዝና ነው ደግሞ እያሉሽ ነው። እነዚህ ደግሞ ፍቅር ይዞሽም ነው ይላሉ። የማይሉት ጉድ የለም እና ታዲያ አይረን እጥረት ነው። አይረን ስትወስድ ይስተካከላል። አለቀ። ምንድን ነው ሌላ ምንም እኮ ነገር የለውም። እና እየተጫወታችሁ አሁን ለምንድነው ጊዜያችንን በባዶ የምናባክነው? ለምን ጌም እየጫወትን አናወራ? ስንት አግኝተን ነበረ። እሺ ስንት ነሽ አቢባ? እስኪ ልይሽ ስንት ነሽ? ኧረ በእናትሽ የኔ ጋላሪ እዛው ባለበት እና ኧረ ፓርቲ ሆኔ እንደውም ሙሉልኝ ተው። ጀምራት አቢባ። እሺ ቆይ ልይሽ። የኔም እኮ ምንድን ነው ቻሌንጅ? የፈስ ቻሌንጅ ነው አቡ። የምንድን ነው ፈስ ማለት? እንዴት? አንድ ቀን ታምተሻል፣ እርግጠኛ አይደለንም ግን ታምተሻል። እውነቱን ውሸት ራስሽ ታውቂዋለሽ። ሆዴ ሲጮፋች ያሉትን እሱ ነገር ውሸት ነው። ችግር አለብኝ እንዴ? ብፈሳ ትሪፕል ጋይስ ትሪፕል ብፈሳ ምን ችግር አለብኝ? ፈስ እኮ ሁሉም የማይፈሳ እኮ ነው እንደውም ችግር ያለበት። የሚፈሳማ ምን ችግር አለ? ማንም ሰው በልቶ ይፈሳል። ጋይስ ኧረ ትሪፕል ኧረ ቤቢ ማነው ስሙ? ወይኔ ይህንን ማይጭብያው መጣ በጓ ጋይስ ትሪፕል እንጠቀም። አዩ አዳዲስ መጥቷል። ቆይ ጋይስ እናወራለን። አዳዲስ መጥቷል። ቻሌንጁ ማለት ላይቭ ላይ መፍሳት ነው። ቻሌንጁ ላይቭ ላይ ነው። አንዳንድ ሺህ ነበረ ግን ትተነዋል። እዩ ኦኬ እሱ ነው እንዴ? ግብ እኮ ነው ይሄ። ታዲያ ኖ ስሚኝ፣ ሻማ ያመጣሉ። በሻማው ፈሱን ፈስቶ ያጠፋ ሰው $500 ሽልማት አለው። ላይቭ ላይ ነው የሚከለውኑት። ትሳተፊያለሽ አቢባ? ከፈጣሪ አልሳተፍም። ይሄን የሚያደርጋል $500 ነው። ኧረ ጦሴን ውሰድ ማየትሙት። ቆይ ገብተው ቪዲዮ አብርተው ሻማ አቢባ በጣም ብዙ ሰዎች እየፈሱ ልከውልኛል። በውስጥ አይደለም ልብ ካላቸው ላይቭ ላይ ገብተው ገና አይደለም በውስጥ ይኸው ፈስቻለሁ እያሉ ቪዲዮዎቻቸውን ለእኔ ልከውልኛል። እንዳየው እኔ አይደለሁም ወስነው ይፈሳሉ። ሻማውን የሚቅር ሻማውን የፈሳ ዳጎስ ያለ ይሰጠዋል። ብቻውን ግን በደረቁ የፈሳ ይሰበሰብና ቪዲዮ አንድ ላይ ይፖሰታል። ጥሩ ቮት ተደርጎ ጥሩ ድምፅ ያለው ሰው ይሸለማል። መግማማት አሉ ማማዝናሽ። ይሄ መግማማት አይደለም። ይሄ መግማማት ሰዎች ከውስጣቸው ያለውን አየር እያወጡ ነው በሚለው ይስተካከል። አቢባ ሀያ ሰው አንዳንድ አበባ ምን ጉድ ነው? በቪዲዮ ይሁን ግን በቪዲዮ ነው የሚሆነው። አቢባ ሀያ ሰው አንዳንድ አበባ አፈሽም እንዲ አንቺ እናቴ ትሙት እፈሳለሁ ግን ፐብሊክ ላይ አይደለም። አንዴ ሀያ ሰው አንዳንድ አበባ ባልሽ ጋር ሳቡ አታፍሪ? ሀያ ሰው ከባሌ ጋር አላፍርም። ባሌ ነው ሀያ ሰው ጋይስ ቶሎ 18 አበባ ሀያ ሰው ጋይስ አቢባ አታፍሪውን? ባልሽን ማስነፈስ ቻሌንጅ ሀቢባ ንገሪኝ፣ ባልሽን አታፍሪው? ለምን ባሌ እንዲህ ባሌን ካፈርኩማ በቃ ምን እንዴ? እንዴት ባሌን አፍራለሁ? እሱስ አንቺ ጋር አይፈራም? በፍጹም አያፍረኝም። መግማማት አሉ ማማዝናሽ ቲክቶኩን ፈስ በፈስ ልታደረጉት ነው። ፓርቲ ኦኔንዶን ወይኔ የራሳቸው ጋይ ሲሉ አንድ ሰው የሞላ በሻርክ ነው። ቀድሞ የሞላ ሰው በሻርክ ነው። ማን ሊሞላልን ነው? የምመታረስ ነው። ዛሬ ወለድኩ ነገር ላይቭ ላይ ነኝ። ስማሙ ደምፍስ ቅዱስ ባህላችን የለም። ባህል ብሎ ነገር የለም። እሱ ጎጂ ባህል ነው። ዛሬ ወልድ ከዛ በኋላ ነገ ላይቭ ላይ መጥተሽ ተሸቂያለሽ። የት ሁለቱም ሆስፒታል ሁኜ ላይቭ እገባለሁ። ሆስፒታል አልጋ ላይ ሁኜ ታያለሽ። በሰላም ብቻ ልውለድ ልትረፍ ብቻ ወደ መንፈስ ቅዱስ በጣም ነው የቸገረኝ ማሪ። መቸገር አይደለም ለምደሽዋል እንጂ አይደል? ለምደሽዋል ላይቭ ላይ በቃ እጅግ በጣም ችግር ላይ ነኝ። እውነቱን ለመናገር እውነት ነው እኔ የምናገረው። እኛ ለምንድን ነው መውለድ ነው ምናምን ብለን ተሰብስበናል አዋጣናል እንዴ? መቼለት አሁን ደግሞ ያላዋጡ ያልመጡ መዋጮ ላይ ያልተሳተፉ ትልቅ የቀጠሮ የአቢባ ሞራሏ ነው እኮ ጋይስ ደስ የሚለኝ ይህ እንትኗ በቃ ይህ በቃ አለን ትልቅ የቀጠሮ እርዳታው ላይ መዋጮው ላይ ትልቅ የቀጠሮ መዋጮው ላይ ያልተሳተፋችሁ በጠቅላላ እንድትሳተፉ እንድትገኙ ቅድም ማን ያለው ኤዱዬ ቴንኪው ሶ ማች። ቆይ ግላብ አንዴ ልጻፍ። እሺ ሀቢባ መጻፍ ጀመርኩኝ እኮ አንበሳ። ከዛ ሼር እያስደረግሽ ታስጠሪያቸዋለሽ። ግላብ ሼም ደግሞ ሼር ሳስደርግ ደግሞ ሼም እያያዘኝ አቡ ለግላቡ ኧረ ዝም በይ። ግላብ ምንድን ነው? ለግላብ ምንም ሼም በግላብ አሳበሽ በዛው ይኸው አየሻል ሀቢባ ነገር ስታመጭብኝ። ይኸዋት እንግዲህ ሀቢባ
በግላባት ሳብሽ ትላለች። ያት እንግዲህ መጥቶ ግላባት ብቻ ድሮፕ አያደርግም መቼ። ሀቢባ ተቀጪ እንዴ ቤስት ኦፍ ትሪ እኮ ነው ማሪ። የመጀመሪያ ያሸነፍኩሽ እስከዚህ በፊት ነበር። የመጀመሪያው በስንት ነው ያሸነፍሽው? ኧረ ተይ ሀቢባ አታጭበርብሪ። ግን ተይ እኮ ስኮሩ ስንት ነበር አስታውሽ? ጋይስ ስኮሩ 7000። ኦኬ በቃ ንገሪኝ ቅጣት። ቆይ ግን ላጣና በኋላ ደግሞ ቃላሪ ሲሞላ ነው ሻርክ ፎጭ ምለው። አሁን ቅጣት ነው ንገሪኝ። ስንት? 7000 4000 ምስቲል አትዋሹ 4000 እያሉ ነው እኛ ቤት። እኔም ጋር 4000 አሉ። ይኸው አይሽ በእኔ ልጆችሽ ግን ሀቀኛ ናቸው። ሀቅ ይውጣላቸው። ይኸው ያለ በባዶ ሜዳ ልቀጣ ነበረ። ሀቅ ይውጣላችሁ። እናቴ ትሙት ሀቀኞች ናቸው ቤታ ልጆች። ይኸው አዎ 7000 ነው አሉ። አዎ 7000 ነው አሉ ሞዴሬተሮች የጻፉልኝ። ሀቀኞች ናቸው ብዬ አመስግኜ ሳልጨርስ አሁን እናንተ ሀቀኞች ናቸው። በእውነት 7000 ነው ግን እኔ ያየሁት። ጋይ ስንት ሺህ ነበርኩኝ? እውነት ተናገሩ። አትዋሹ። ግን 4 እየጻፉ ነው። እዚህም እንኳን 4 ጽፈዋል። ተናገሩ፣ እውነት ተናገሩ። እውነት አትዋሹ ጋይስ፣ ማርያምን አትዋሹ። ስንት ነበርኩኝ? እውነት ተናገሩ። 7000 ጊፍት የሰጡኝ ሁላ 7000 አሉ። ማርያምን አሉ ሞዴሬተሮች። ባይሉም አይዋሹም። ማርያምን አሉ። ያው ጌታን 7000 አሉ። እኔም እኮ 7000 እንትን ብያለሁ። ባይሉም ማርያምን ባይሉም ልጆችሽ አይዋሹም። ማምናቸዋለሁ። ንገሪኝ። እሺ አንደኛ ቅጣት ሀቢባ ወይ መስሎሻል? አያችሁ ቅጣት ሲባል እስቲ ሆዷን ቀፍድድ አደረገች። ተደገፍኩት። ባለቤትሽ የት ነው ያለው? ስራ ቦታ ነው። ምጤ መጣት ይዋልሽ ወይ ብስሚላ ቤት ነው። አውቄ ነው ዋሽቻለሁ። ቅድም ነው የገባው እሱ። በኢትዮጵያ 11 ሰዓት ነው ቤት የሚገባው። ስራ ጨርሶ ምን አስዋሽሽ? ይሻል ትልቅ ሰው አሪው ምናምን እንዳትይኝ ብዬ ነው። አይወጣም ካሜራ ፊት ስትዋሽ ተያዘች። ምጤ መጣል። የእውነት ራሱ ቢመጣ አልለውም። አምቡላንስ እደውላለሁ እንጂ ያሳዝነኛል። አትዩ ኧረ አልለውም። ሆስፒታል ከደረስኩ በኋላ ነው ደውዬና ሆስፒታል ነኝ የምለው እንጂ ምጤ መጣ ብዬ በኋላ ደንግጦ እኔ ጋር ለመድረስ እየበረረ ሲመጣ አክሲደንት ቢደርስበት። ስለዚህ አምቡላንስ የሰለጠነ ሀገር ነው። አምቡላንስ በጠራ 5 ደቂቃ ቤቴ ይመጣሉ። 5 ሚኒትስ ነው እኮ በየቅርንጫፉ። ሀቢባ ታሪክ አላልቃለ እኮ ዘንድሮ ዘንድሮ። እሺ ኦኬ ሀቢባ ጥያቄ ልጠይቅሽ። ይሄ ከቅጣቱ ጋር ባልሽ ስትወልጂ እንዲያይሽ ትፈቅጅለታለሽ? እየወለድሽ እንዲያይሽ እንደዚህ ሀገር አሁን እዚህ እኮ አሁን በአሁኑ በአዲስ ወግ ይቻላል። ባሌ እኮ ፋዘሪቲ ነው ምናምን የሚባል ሊቭ ይወስድና አብሮኝ ይሆናል ሆስፒታል። ግን ምጥ ክፍል ግን እንዲገባ አልፈልግም። እንዲያይብሽ አትፈልጊም? ነው እንትን ስትረሱን ጭንቀቱን አይቶ ሁለተኛ ልጅ እንዳይል ያሳዝነኛል። እስከዛሬ አይቶ አያውቅም። ኖ አላየም። አያስገቡም እኮ አረብ ሀገር እንትን ድረስ የለም እንዲ አይቻልም። አሁን ተፈቅዷል። አሁን እኮ አሁን ገና በዚህኛው እኔ እኮ የዛሬ 7 ዓመት ነው አሁን የወለድኩት። የዛኔ አልነበረም። አሁን በዚህኛው አብሮኝ ክፍል ማደር አብሮኝ ምጥ ክፍል ድረስ አይዶን ነው ከወለድኩ በኋላ ሳረጋግጥ ነው የምነግራችሁ። ግን ብቻ አብሮኝ መሆን ይችላል። ለእኔ ማደር ያስገባሉ እያሉች ነው። አዎ ግን እኔ ግን አልፈልግም ምጥ ክፍል እንዲገባና የኔን የምጤን ጭንቀት አይቶ በኋላ ጥፋተኝነት እንዲሰማው ሁለተኛ ልጅ አልወልድም የሚል ስሜት እንዲሰማው አልፈልግም። ቢካዝ በጣም እኔ እኮ የሳይመን ጊዜ ሳምጥ ምን እንዳልኩ ያልሽ ፈጣሪ ይህንን ብቻ ገላግለኝ እንጂ ሁለተኛ አይለምደኝም ነው ያልኩት። ከዛ በ2 ዓመቱ ኑኑ እንደወልድ ገባው ሆስፒታል። ያንን ቃሌን ረስቼ እንዴት ነው አምነዋ የሚቆርጠው ያማል። ኧረ በቃ ስሜቱን መንገብር አትችይም። መቁረጥ አይደለም በቃ ልጅ አለኝ እኮ ሀቢባ የካድኩት ሀገር ቤት ሽማ ስሜቱን ታውቂው ነበር። እና ስሜቱን ንገርሽ እንዴት እንደሚያደርግ እኔ ስሜቱን አልነገርሽም። ስሜቱ ከስር ካካሽ የሚመጣ ይመስላል ስታምጪ። ቆይ አዳምጪኝ። ድርቀት ሆድሽን ድርቀት ሲይዝሽ አለ አይደል የሚሰማው። ከዛ በላይ ህመሙ ከዛ በላይ ነው። ግን ድርቀት ወይኔ ጌሙ ረሳን። ሀቢባ እንዴት ረሳችሁ? እሺ ኮመንት አስታውሱ። ላኪ ሀቢባ ድርቀት ሲይዝሽ የሚያምሽ ነገር አለ አይደለ? ከሱ በላይ ያማል። ከዛ ስትይ ከስር የሚመጣብሽ ይመስልሻል። ከኋላ ያኛው ማን ዋናው እንደዚህ ቀላል ቢሆንማ ከዛ በቃ ድርቀት የያዘው ስሜት ነው የሚሰማ። ኃይለኛ ድርቀት የያዘ ስሜት ነው የሚሰማሽ። ቁርጠት አለው እንደዛ
ስሜቱን መግለጽ አይቻልም። እንደዛ በእውነት ነው የምልሽ። በቃ እኔ አሁን ህመሙ ጠፍቶብኛል፣ ግን ሲመጣ ግን ህመሙ ሰዓቱ ሲደርስ ግን ስሜቱን መግለጽ አትችይም በቃላት። ህመሙ በቃላት የሚገለጽ ኖ ጋይስ፣ እኔ እኮ ልጅ አውቃለሁኝ እኮ ጋይስ፣ ወልጅ አውቃለሁ። ወይኔ ፓወር ቴንክ ዩ ሶ ማች ቴንክ ዩ ፓወር የኔ ፍቅር ሶስ የኔ እና ቴንክ ዩ ሶ ማች ቪዲዮ ተቀጭልኝ እንጂ ንገሪኝ። ቅጣት ንገሪኝ። ትሪፕል አንደኛ እሺ ትሪፕል በያ አንደኛ ቅጣት 10 ጊዜ መዝለል። እንዴ ሴትዮ ልጄ ልትምዝ የምትልታመጩ አሁን እዚሁ ላይፍ ላይ እንደወልድልሽ ፈልገሽ ነው 10 ጊዜ መዝለል? ቆየሽ አቡ ከዚህ መንገድ ከቆየሽ ማለት ነው ስለቆየ ልጁ ብለሽ አንድ ጌም እንዳታዘጋጅ በዚሁ አቢባ ያልቻልኩም በዚሁ አቢባ ከቀጠለኝ ጋይስ ልጅ ስለቆየ ምን አለማድ የቀጠሮ ጌም ኧረ ዘንድሮስ አይ ለክርስትና ነው እንጂ 80 ቀን ረጅም ስለሆነ አይኔ በስማም የለውም ቲክቶክ ላይ አንቺ ክርስትና ያደረግሽ ቀኔ ነው ጭራሽ ለክርስትና አቢባ አረ ለአመት የሚበቃን የሰጣችሁኝ አንዴ በአመቱ ሳረግዝ ነው እንጂ ከዚህ በኋላ ለክርስትና የለም። አሁን የሰጣችሁኝ ለአመት ይበቃል። እናንተ አንድ ልብ ቢሮ አንድ ልብ ኦኬ። አንደኛ ቅጣትሽ አቢባ ራቅ ብለሽ መለመን ነው። ለምኝ አንደኛ። ሁለተኛ ቅጣት አቢባ ፒንክ ልብ ሁል ይዘሽ ትመጪና ጥርስሽን እዚህ ጋር ደፍን አድርገሽ ቅንድብሽ ጋር ደፍነሽ እንዲሻሽ አድርገሽ ቅልጭ ብለሽ መቀመጥ ነው። ፍንጭቴ እንደህኜ ወይኔ ለካ ደግሞ ጥርስሽ ለቤቱ መጥና ፍንጭት እኮ ነኝ። አላቀ ምን ውስጥ ረታችሁ ነው ታዲያ? ደብል ኧረ ፓርቲ ደብል ልጠቀም። ሁለተኛ በኩል ቅንድቤ እንደፍኜ እንዲያርጌ ሻሽ አርጌ መቀመጥ ሻሽ አርጌሽ በቃ እንዲህ ቁጭ በይ። አንደኛ በስማ ሀቢባ እየተለጠለጥሽ ነው። ይሄ አዳዲሶቹ ናቸው። ብራዚልዬ የኔ አባት ቴንክ ዩ ሶ ማይ ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ ውዴ በጣም አመሰግናለሁ። እስኪ ደብሊው በሉልኝ። ሀቢባ ያልኩሽን ቀጥታ ተቀጪ። ቴንክ ዩ በጣም ነው የማመሰግነው። አዳዲስ ጊፍቶቹ ማርያምን እኮ እኔ ኮይን እንዳልቀጣ ብለው ጋላሪ እየሞሉልሽ አይደለም እንጂ የሚሰጡሽ እኮ ለጋላሪ ይሆናል። ወቾ ጉድ ሂጂና ተቀጪ። ጋላ እኮ ጋይስ አንድ ሰው ጋላሪን ቢወራ ሀቢባ ኮይን ትቀጣልኝ ነበረ። ቀድሞ በሞላ ነው ወይኔ መሙላት ወይ ሀቢባ መሙላት አንድ ሰው ቢሞላልኝ። ጋይስ አንድ ሰው ምን ስንቴ ፒል አድርገው እኔ ራሱ ተሳቀኩ። ስሚኝ ሀቢባ ምንም አልሰማሽም። ምን እንደው በአተላሽም ቢሆን ትደፍኛታለሽ። ፍንጭትሽን ዛሬ ደግሞ ፍንጭት አለብሽ እንዴ? ፍንጭት እኮ ነኝ እንዴና ምን እንደዛ ያገኝ ይሆናል። እስኪ ድፈኝ። ቆይ እስኪ እሺ ድፈኝ። ቆይ መጀመሪያ ይሄን አይደል እንደዚህ ድፍን አድርጊ ሀቢባ ሙሉ በሙሉ ዘንድሮ እንደ ፀጉር እንደዚህ ፀጉር አድርጊበት እንጂ ቅድብሽ ላይ እዚህ ፀጉር ኦ ማይ ጋድ ኧረ እባክሽ ማን ይሄኔ ሀቢባ ይሄኔ መጫወቻ በቃሽ ሀቢባ ኧረ በቃሽ። እሺ ጥርትሽን ድፈኝ። ምኑ ላይ ነው የምትደፍኝ? እሱን እኮ ነው የምልሽ። ቤቱ ጋር እሺ ሞክሪ። አዎ አቡ ድፈኝ ጎበዝ። ኧረ እባክሽ አትጨመላልቂው። ወይ እግዚአብሔር ዛሬ ሻርፕ ይዘሽ ነይ እና ቁጭ ተመታሽ ነሽ በማይሞት ቅጣትሽ። ሀቢባ እዚች ጋር ለምን ዶቱ አረሳሽ? ደሜን አታፊው ሀቢባ። ተቀመጥኩ በየት ዶት እዚች ጋር ዶት እንዲህ ቁጭ የምትለዋስ እንደሱም አለ። አሁን ምን እንደዚህ ያደረግሽው አይደል? በቀደም ማርያም በጣም ነው የሚያስቀው። ሂጂ እሺ። ኧረ እባክሽ አታውሪበት ሀቢባ። ይለቃል፣ ስታወሪ ይለቃል። አታውሪ ወይ አለን እንትን ነው ዋተር ፕሩፍ ነው ሜካፑ። ብሌን ቢዩቲ ይባላል። ዋተር ፕሩፍ ማብራሪያውን ትተይ ፀጉርሽን አስገበሽ። ብሌን ቢዩቲ ይባላል። ዋተር ፕሩፍ ነው። እሺ እዚች ጋር ዶቷ ስቀጣ አይናችሁ እያየ ትስቃላችሁ አይደል? ፓርቲ ሆነ እንደሆናት ሞል የቱ ጋር እዚች ጋር ቁጭ አድርገን በወፍራሙ በቃ አሁን በይኔ ቁጭት ያለሽ አጠገቢ ግጥጥ ብለሽ ሀቢባ ጥርስሽ እንዲታይ
ጥርስሽ እንዲታይ። ሶስዬ ወይኔ ሶስዬ ግላብ ሰጥቶሻል። ሶሲ 2 ግላብ አለሽ። አሁን ሀቢባ ላይ አንጠቀመውም። እሺ ሌላ ሰው ላይ ነው ማረጋት። እሺ ጋይስ ላግኛትና በቃ ስሚ፣ አንድ ነገር እንዳታወሪ። እንደዛ ቁጭ በይ። ላኪልኝ ሀቢባ ጌሙን ልክልሽ። አንቺ ማትልኪ አይደለም አይደለም፣ ማርያምን አይደለም። ትሪፕል እንዲመጣ ሀቢባ ጠጋቤ። በቃ እንደሱ ሆነሽ ተቀመጭ። እንዴት ሊያት ጌታው እኔ ነኝ እስወድ ሌላ ሰው መሰልኩ። ምንም ለውጥ የለውም። አቡይ ፍንጭትሽን ድፍን እናረግሻት እንጂ ዱጋጭ በከታሪ ታይ ዳመናው እስከቆለ ወይኔ ዳመናው መጣ። ወይኔ ዳመናው ደግሞ ማሸነፍ እፈልጋለሁ። አዲስ ነው የመጣው እንዳለ ጋይዱ ጋይስ ትሪፕል ተቀም አንድ ሰው ጋይስ ከኔና ከሷ ቀድሞ የኔናት ፓርቲ ኦን ኤንድ ኦን ኤንድ ብትሞይልኝ እኮ ሻርክ በላት። አንድ ሰው ጊፍት ጋላሪ ሞላልኝ። ሰው አንድ ሰው ጊፍት ጋላሪ ከሞላ ሀቢባ ኮይን ትሰጣኛለች። ፒና አረግቶ ጋይስ ከዚህ በላይ ምን ላድርገው? ቀድሞ የሞላ ሰው ነው ጋይስ። ሀቢባ እንደው ከከደንሹ እኔን አያርገኝ እንዳትከዱ። እንዳይከዳክ እሱ ፓርቲ ሁላት ሻርክንት በላይ ነው። ወይኔ አፕል የኔ አባት ቴንክ ዩ ሶ ማይ ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ ሀቢባ አፕል የኬክ አፕል ታውቂያለሽ? አፕል ፒ ውስጡ ኬክ ያለው አፕል አጋጥሞሽ ያውቃል? ኖ አጋጥሞኝ አያውቅም። ውስጡ ኬክ ያለው አፕል አጋጥሞኝ አያውቅም። አፕል ሲገመጥ ኬክ አይቼም ማለት ነው። አሁን አንድ ሚሳምስ አሁን የሰጠኝ ሰው ማለት ነው ውስጡ ኬክ አለው። ጊፍት የሰጠኝ አፕል የሚባል ውስጥ እንዲህ ግምጥ ስታደርጉ እንዲህ እንደማር ኬኩ እንጥብጥብ ይላል። አሁን ገምጠሽ ታውቂያለሽ ማለት ነው። ጋይስ አንድ ኪስ ገና ለመግመጥ እያሰብኩኝ ነው። ሀቢባ ዘንድሮ ኔን ሙሉልኝና በእናታችሁ ቀድሜ ከሞላው እኔ በላታለሁ። እንዳልተገመጠ ቴንኪዩ ሻፕል የኔ ፍቅር በጣም ነው የማመሰግነው። እናንተ ሰው ልትደፉኝ ነው እንደ ፒን አድርጊ የምትሉ ፒን ከ5 ደቂቃ በኋላ ይጠፋል። ሀቢባ ላይ ሞላች። በዚህ ጨዋታ እኔም ከሞላው ሁለታችንም ነው የምንበላለው። በፍጹም ሀቢባ እንዳታጭበረብሪ እናቴ። ወይት በስማም ታሳብደኝ። ቀድሞ የሞላ ተባለ። ቀድሜ ሞላው ትከፍያለሽ። ጋይስ በእናታችሁ ጋይስ ሁላችሁም አፕልን አመስግኑልኝ። አፕል የኔ ፍቅር ሀቢባ እንደምትለው ቤታ ገምጣሃለች ገምጠሽዋል ነው እያለች ያለች፣ ግን አልገመጥኩም። እንዲሁ እየጓጓ ያለው ሀቢባ አዳምጪኝ። ሳወራም ማዳመጥ አለብሽ ሀቢባ። ተሸናፊ ነሽ። ይኸውን አፕል ያሉ ስታብ አሁን የአፕል ያልኩሽ ማለት ነው ገና አልተገመጠም። ግን ይሄ በመገመጥ ላይ ያለ ሳይገመጥ በምን አወቅሽ እንትን እንደሆነ እንዲህ ያስታውቃል። ሀቢባ እንዲያወቅኳ ቤታ አይደል እንዲያወቅኩኝ እንዲህ በቃ እንዲያስታውቃል። የሚገመጥ ነው። ዋው ሀቢባ በእናትሽ በሌላ ስልክሽ ብታይ ሀቢባ በሌላ ስልክሽ ብታይ ምንድን ነው የተሰጠሽ? በኢየሱስ ስም እንዴት እንደሚያምር ሀቢባ። የቱ ብራዚል ከላይ ያለው ሀቡ ከላይ ያለው ከላይ መጀመሪያው እኔም ተሞላልኝ እኮ እሱ በጣም ነው የሚያምረው። ለምን ነው ለእኔ የማይታየኝ? ኖ ሁለተኛው ሀቢባ በኢየሱስ ስም እንዴት እንደሚያምር ሁለተኛ ላይ ያለው ብራዚል ቴንክስ ቶማኛውን አመሰግነው በጣም ሁለተኛው ራስት ሪፎርጅድ ነው የሚለው። ራስት ሪፎርጅድ ወይኔ ሀቢባ በስመ አብ ወወልድ ወመንፈስ ቅዱስ። በቃ እንደዚህ ነው ህይወትሽ የሚቀጥለው። እንዲህ ነው የምትቀጥይው ሀቢባ። ይሄ ሁለተኛ ነው ያሸነፉት። እንዳታጭበረብሪ። ሁለት ነው አንድ ይህን ስታሸንፊ የቅድሙ በስንት ነበር? ትክክል። ሁለተኛ ቅጣቴ ነው ይሄ። ለምን በዊኑ አውቀዋለሁ። ቤስት ኦፍ ትሪያን እንዴት ጨዋታ ነው ያለ ነው? ስለዚህ ይህን ስደግሚ ይሄ ጨዋታ ሲያልቅ እንደገና ቅጣት አለብኝ። ኦኬ ሀቢባ ግን እያጭበረ ሙሉ ጨዋታውን ግን ጥርስሽን ከርነሽ ነበረ። በጣም ብረው እንዴት ሀቢባ ኧረ ምረጡ እምቢያቸው። ኧረ ቆይ ቁም ነገር ላውራልሽ። ጀሚላና ወርሻ እኮ እዛ እንጫወት እንዲህ ሀቢባ
ልግባበት እንዴ? እኔማ ሜንሽን አድርጋኛለች። ልግባበት እንዴ ጋይስ? እኔንም ሜንሽን አድርጋኛለች። ግን እኮ እንግባ ሀቢባ። አይ እኔ አልገባም። ለምን? እኔ ብዙ እንትን የለኝማ፣ ስሞክ የለኝም። ኢትዮጵያውያን መሰሉኝ 16ቱ። አይ ቲንክ ኢትዮጵያኖች ይመስሉኛል 16ቱ ኢትዮጵያ። ቤታ ከዚህ ሶማሌ እያሉ ነው። ሶማሌ እያሉ ኧረ ሶማሌዎች እናቴ፣ እነሱ ጋር ከባድ ነው። እነሱ እኮ በጣም ኃይለኛ ናቸው። እንደ መሸነፍ እንደ ሀገር ነው የሚጫወቱት። በጣም ጎበዞች ናቸው አሉ። አሁን አንቺ ስታዘጋጅ የቀጠሮ ጌም ከሶማሌ ጋር አዘጋጅ እንዴ? እንደ ሀገር ልጫወትና ልዝረፋቸው። አቢባ ለሀገር የምን ለውጥ አመጣላት አለው ብቻ ይልሽ አቢባ። እኔ እኮ ከሌላ ሀገር አሁን ከነጮች ጋር ነጮች አሁን ቢሸነፉ ጥሩ ጌም ነበር ምናምን ብለውሽ ነው የሚሄዱት። ናይስ ከሶማሌ ከምናምን ጋር ግን ከተጫወትሽ ግን እንደ ሀገር የሆንና ያሰድባል። አልኩሽ እኮ ከዛ በኋላ እንደ ሀገር ለራሴ ጥቅም አሰድቤ አልፈልግም ጋይስ። እናንተ አበባ ሙሉት እንጂ ምን ጉድ ነው? አበባ ሙሉ ጋይስ። ማርያምን ከሶማሌ ጋር ከተጫወታችሁ ላይ ማሰደብ ነው መጣኩ። አስባችሁታል? ማሰደብ ለራሳችሁ ጥቅም እንደ ሀገር ነው የምትሰደቡ። አሁን ከሶማሌ ጋር ጋይስ ተጫውቼ ብሸነፍ ሀገር ብትሰደብ እኔን ትለቁኛላችሁ? ሙልጭ ነው የምታደርጉኝ። አረ ለራሴ ጥቅም ሀገርን ማሰደብ ምን እንዳመጣብኝ ነው። ሲያምር አዲስ የመጣ ጊፍት ትሪፕል ትቀጫለሽ ወይስ አትቀጭም? ወይንስ እንዴት ነው ቅጣት ሳትነግሪኝ ከየት አምጥቼ ልቀጣ? መች ነገርሽኝ? ቅጣት ንገሪኛ። ኦኬ አንደኛ ቅጣት ሀቢባ ትሪፕል ውዶቼ፣ ትሪፕል ጋይስ፣ ትሪፕል እንጠቀም። ሙሉ ፊትሽን አጥቁረሽ ራቅ ብለሽ ተቀመጭ። ሁለተኛ ትሪፕል ሀቡ ግን ሁለተኛ ቅጣት ሀቢባ ሰው ጋር ደውለሽ ማለት ነው። ሰው ጋር እኔ ምልሽን ነው የምትይው። ሰው ጋር ደውለሽ አንዲት ቲክቶክ ላይ ድንግላት እና ግራ ገብቷታል ምን ትሁን ትያለሽ? ድንግሏ እኔ ነኝ። እሺ ሁለተኛ 5 ድንግልና ምን አገናኘው ብዬ ነው ደውለሽ ትያለሽ። በቃ ሶስተኛ እንዴ የጊፍቱስ ቅጣት ቴንኪ እንኳን አስታውሳችሁን። ጊፍቱስ የጊፍቱን ማስዘጋ ሰጥሻለሁ። ሻርካን ወንድም ሀቢባ መቼ እንደምዘጋ መድኃኒዓለም የሚወቀው። እሺ 5 ሰሃን አምጥተሽ እንደ ቱርኮቹ ነው ምናምን ካርገሽ ትሰብሪያለሽ። ያለንም 5 ሰዓት ነው። 5ቱን ሰብሪልኝ። እሺ በቃ እንትን እሺ ሁለተኛስ ፕሮፋይል ፒክቸርሽ ላይ ጡቴን አጎጥጉጭ ያለበትን ታደርጊያለሽ። ሌላኛው ደግሞ ማለት ፕሮፋይልሽ ባዮሽ ላይ ላይትኒንግ ፋሚሊዎች መብረቅ ፋሚሊዎች ይችላሉ ብለሽ ትጽፊያለሽ። ስቶሪ ማን ነው ስቶሪ ያለ ባዮሽ ላይ ለአንድ ቀን ከፕሮፋይልሽ በታች ያለ ባዮሽ ላይ ስትወልድ በምን ትብላ ሳህኑ ሰብራ እና ታዲያ ገንፎ በምን ልብላ? እንዲ እናቴ ወይ እዚህ ቤት ሰዎች ግን ሀቢባ ከዚህ ጌም በኋላ ሰው እናስገባለን። እሺ ከዛ እኔ እና አንቺ ሆነ በቤቢ ላይ እንጫወታለን። እሺ እሺ እናት ልታስጠልኝ ነው ልታስበይኝ። ትናንትና ናው ማስጠለሉ 3 ቤቢ ላይ አስበልቶኝ እንዲጎሮሮኝ አንቀው ኤርሚና ጆ ነበሩ አንቀው አስተፉኝ። አትወጡም ብለው ልክ እነሱ ሰው ሲመጣላቸው ቻው ብለን ልንወጣት ነው። በቃ ስቶሪሽ ላይ አርጊ ለአንድ ቀን መብረቅ ፋሚሊዎች ይችላሉ ብለሽ እኔ ነኝ የምልክልሽ። እንትኑ ከስም ግርማ ሞገሴ እስኪ በጓ ስሪልኝ በግር እንዲ ፎቶን ቀበረ ብዬ በጎች ክብብ አድርገውኝ ስራልሽና ኢንቦክስ ላክልኝ ነው አረጋለሁ። መብረቅ ፋሚሊዎች ይችላሉ ብላሽ ፎቴል አድርጋችሁ ብዙ በግ ሰብስባችሁ እሺ እባካችሁ ማሮቼ ከቻላችሁ እንደዛ አድርጉልኝ ካላስቸገርኳችሁ። ሶሲዬ ግላብ አለሽ። ሶሲ ሼር ሳረግልሽ እየበረርሽ ትመጫለሽ። ግላብ አለሽ፣ ሪታ ግላብ አለሽ። ሀቢባ ማን አለ አሁን? እሺ እኔ ይገባሉ እንዴ? 4 ደቂቃ ይቀራቸዋል ጌመሮች ለመግባት። ለምንድን ነው መተው ማይሰጡኝ? ደቦሌን ኤርሚና ናሆም ሼር አረኩላቸው ቅድም ግን አልመጡም። ቆይ ማን አለ? ኦኬ እንትናን ግባ ልበለው። እሺ ልደውልለት